ወሐላኢሉ አብናኢኩም የልጃችሁ ሚስት ሐራም ናቸው መገባት አይችልም ብሎ አላህ የቆጠራቸው አንዲቱ የልጅ ሚስት ናት። እና እዚያ በኋላ እሷ ጋራ መኖር አብሮ አግብቶ ግንኙነት አድርጎ ከሰነበተ በሞትም ይለያዩ በፍችም ይለያዩ ዝምድናው የአማትነቱ እንደተጠበቀ ነው። በሞቱ አይቋረጥም፣ በፍችነቱም አይቋረጥም። ስለዚህ አማትነቱ እንደተጠበቀ ነው። የልጅ ሚስት ናት፣ እሱም የልጅ ሚስት ናት። እሷም የባሉ አባት ነው፣ አማት ነው፣ መሕረም ነው። መጋባት አይቻልም። ልጅየውን ፈታ አባቱን ማግባት ስለማችል ዝምድናው እንደተጠበቀ ነው፣ አይቆረጥም። ወላሁ አዕለም። ሄሎ አቡበክር። አፎን መርሃበን። ሌላኛው ጥያቄያችን የሚሆነው ይቋረጣል፣ ዛሬም ይቋረጣል ድምጡ። በጣም ፒውር ነው፣ በጣም ጥርት ያለ ነው ኡስታዝ። እሺ አሁን ያለው በደንብ ነው የሚሰማን። ኢንሻአላህ ቀጣይ ጥያቄያችን አንድ ሴት ክንድ ስር የሚገባውን የ5 ዓመት የወሊድ መከላከያ መርፌ መጠቀም ትችላለች ወይ? የምትችል ከሆነ በምን አይነት መልኩ ነው? የማትችለውስ ከምን አንፃር ሲታይ ነው? ባረከላሁ ፊኩም። አንዲት ሴት ለወሊድ መከላከያ ብላ ከክንዷ ላይ የሚቀበር መድኃኒት ትከሻዋ ላይ ይሁን የተለያየ ቦታ ላይ የሚቀበር መድኃኒት መጠቀም አስፈልጓት ከሆነ ضروري ሆኖባት በመታመም ወይም ደግሞ እንደው አንዳንድ ጊዜ ኑሮ በመቸገርም ዑለማውል ኢስላም ይቻላል ይላሉ። የተወረገዘ ጥንስ ማስወጣት ነው የማይፈቀደው እንጂ አዳበል ኢስላም እንኳ ማርገዝ መውለድ እንደተጠበቀ ሆኖ በላጭም ቢሆን ባሏን አስፈቅዳ በባሏ ፍቃድ ሆኖ ተስማምተው ከሆነ ይቻላል ይላሉ። ነገር ግን ለአንድያው ጥንስ የሚቆርጥ ለዘላለም የሚከለክል መድኃኒት አለ፣ ለአንድያው መካን የሚያረግ ከዚያ በኋላ ያን አይፈቅዱም። ቀጢዓተን ኒሃኢያ ለአንድያው እንዳትወልድ የሚያደርግ ይህን አይፈቅዱም። ነገር ግን ለ4 ዓመት ለ3 ዓመት ለ5 ዓመት ተስማምተው ቢያደርጉት የሚከለክል የለም ይላሉ። ማ ከውኒ ተርኪሂ አውላ ያን ጥሎ ያን ሳይጠቀሙ እንዳለ እያረገዘች መውለዷ በላጭም ቢሆን እስካልተረገዘ ድረስ ይህን መጠቀም ትችላለች ይላሉ። ከልካይ የለም ይላሉ። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን ሸኻችን። ሌላኛው ጥያቄያችን 150 ሺህ ብር ተበድሬ የግብርና ስራ ጀመርኩ። በመጨረሻም ጥሩ አመረትኩ። ከዛ ወጪን የመሬት ክራይ፣ የማዳበሪያ፣ የስንዴ ዘር እና የተለያዩ ኬሚካሎች አንስቼ ነው ዘካ የማወጣው። ትርፉ በዕዳዬና በዘካው የቀረኝ ጥቂት ቢሆንስ? ባረከላሁ ፊኩም ይላል። ይሄ መስአላ ግብርና ላይ የተሰማራ ሰው ያ ማረሻውን የማዳበሪያ መሳሰሎች ማሳጨጃ ማሳረሚያ ወጭ አረጋውን ከላይ እንደገዳይ አንስቶ ከወጭ ቀሪ ያንዳ እዚያ የተረፈ ነው ዘካ የሚያወጣ የሚሉ ዓሊሞች በርካታ ናቸው። የሚሉ አሉ። አንዳንዶች ደግሞ ይህን ሁላ ችሎ ነው የሚያወጣው እንጂ ይህን አያወጣም አነስ የሚሉ አሉ። ራጅሑል አቅዋል ግን ለእርሻው ምክንያት የተጠቀመውን ወጭ ማንሳት ይችላል። ሌላ ደይን ያለበት ግን በዚያ ደይን ምክንያት ደይን ያለበት ዘካው ሁላ እንዳጠቃላይ የእህሉ ዘካ ይቅር አይባልም። ሌላ ደይን በሌላ ጊዜ ይክፈለው።
በዚህ ምክንያት የመጣው ግን ያን አንስቶ ከዛ የተረፈው ነው ዘካ የሚወጁበት የሚሉት በርካታ አሊሞች ናቸው። وهذا القول يختاره كثير من العلماء በርካታ አሊሞች የሚመርጡት ይህን ነው። እኔም ይህንን ነው ምደግፈው። والله اعلم። بارك الله فيكم وجزاكم الله خيرا ሸኻችን። ሌላኛው ጥያቄያችን ሴት ኡስታዝ እያለች በወንድ ኡስታዝ መቅራት እንዴት ይታያል? ከቁርአን እና ከሐዲስ ማስረጃው ምንድነው? እንደዚሁም ቁርአን ካከተሙ በኋላ ምርቃት ተብሎ መሰብሰብና ፕሮፋይል ለብሶ ሴት ከወንድ ተደባልቆ ማስመረቅ በኦንላይን እንዴት ይታያል? አይቻልም ሲባል ብዙ እህቶች ከቁርአን እና ከሐዲስ ማስረጃው ምንድነው ካላመጡልኝ ይላሉ። ባረከላሁ ፊኩም። ሁለት ነው ጥያቄው፣ በአንድ ሰው ይጠይቀው እንጂ አንደኛ ሴት ኡስታዝ እያለች አንድ ሴት ከወንድ አስተማሪ መቅራት እንዴት ይታያል ነው። ብቃት ያላት ኡስታዝ ሴት ኡስታዝ ካለች ከወንዱ የምታገኘውን ቂራት እሷ የምታገኝ ከሆነ ሴት በሴት ነው መቅራት የሚገባው፣ ወንድም ከወንድ ነው መቅራት የሚገባው። ለምን ቢባል ሴትና ወንድ አጅነቢ ናቸው። ማግለል ብቻቸውን ተገቢ አይደለም። ከጠፋ ግን ሌላ አስተማሪ ከጠፋ ግን ከወንድ ኡስታዝ ልትማር ትችላለች። በቀጥታም ቢሆን እንደዚያው ወሳኢል ኢዕላም እንደዚያው ወሳኢል ኢጅቲማዕ ወሳኢል ሙዋሰላ መገናኛ በሆኑ እንዳሁኑ በመጠያየቅም ቢሆን ልትማር ትችላለች አደቡን ጠብቃ። ነገር ግን አንድ ሴት ከአንድ ወንድ ስትማር መቀላቀል የለባቸውም። ሌላው ቀርቶ ወንድ ትምህርት በሚያስተምርበት ሰዓት፣ ሴትም ትምህርት በምታስተምርበት ሰዓት ሴቶች ተማሪዎች በአንድ ክፍል፣ ወንድ ተማሪዎች በአንድ ክፍል ሊሆኑ ነው የሚገባው። እዚህ ውጭ ባለ ግን አደቡን ጠብቆ ከሆነ ሴቶች ከረሱል እየመጡ ትምህርት ይወስዱ ነበረ። ወንዶችም ከነ አይሸት ሱሐቦች መጣው ትምህርት ይወስዱ ነበረ። አዳቡን የጠበቀ ከሆነ ካለ በላጩ ሴት በሴት ወንድ በወንድ ቢማማሩ ይመረጣል። ከዚህ ውጭ ያለ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን፣ የእውቀት ባልተቤቶችን ጠይቁ የማታውቁ ከሆናችሁ ነው የሚለው። እነዚያ የእውቀት ባልተቤቶች ሴት ሊሆኑ ይችላሉ፣ ወንድ ሊሆኑ ይችላሉ። ግን ተማሩ ማለት ተቀላቀሉ ማለት አይደለም። ቅልቅል በሌለበት መልኩ መማማር ይችላሉ። አውላው ወንድ በወንድ ሴት በሴት ከመሆኑ ጋር። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። የጠየቀው ቁርአን አክተሞ ያለ ጠይቀሃል መሰለኝ። አዎ አብሮ አለ። ቁርአን ሲያከትም ሁለት ነው የጠየቀው። ከዚህ ላይ ተቀላቅሎ ሴቱም ወንዱም ሴት ወንድና በአንድ ላይ መቀላቀል በቁርአን ማክተም ምክንያትም ሆነ በሰርግ ምክንያትም ሆነ በቡና መጠጣትም ሆነ በሐዘንም ሆነ አይፈቀድም። መቀላቀል ከዚህ በቁርአን እክትሚያ ምክንያት በተለያየ ምክንያት አይፈቀድም። እክትላጥ ነው በላይ የሚያመጣው። ግን እክትላጥ በሌለበት አዳቡን ጠብቆ አንድ ልጅ ሲያከትም ወይ አንዲት ልጅ ስታከትም ወላጆች ለማስመረቅ ሰውን ጠርተው ቢሰበስቡ አዳቡን በጠበቀ ይቻላል አይቻልም? እዚህ ላይም ዑለሞች የቁርአን ማክተም ድግስ የለም። የቁርአን ማክተም እንደ ሱና ተደርጎ እንደ ኢባዳ ተደርጎ ተይዞ ከሆነ ቢድዓ ነው። ለምን? ኩሉ ቢድዓ ዶላላ ነው። እንደ ልማድ ደይደን ሆኖ እንደ ሱና እንደ ኢባዳ ሳይሆን አንዳንድ ጊዜ የሚከሰት ከሆነ ግን ለደስታ መደገስ ለደስታ መገናኘት ስለማይከለከል የሚከለክለው የለም። ግን ዒባዳ ነው ተብሎ እንዳይያዝ ልምድ ሆኖ እንዳይያዝ ነው የሚሉት። ይህ ቀውል ይመረጣልኝ። ግን በማንኛውም አይነት መቀላቀል ክልክል ነው እና እንደ ሱና እንዳይታይ እንደ ዒባዳ እንዳይታይ። እንግዲህ አንዳንድ ጊዜ ትምህርት ተምረው ሲያበቁ ለደስታ እንደሚሰባሰቡት እንደዚህ ያለ ነገር ሱና ነው ተብሎ ሳይያዝ ቢያረጉ ደግሞ ላበእሰ ነው የሚሉት። وهذا القول هو المختار والله أعلم።
መርሐበን ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን ያው እንግዲህ ዘግይተን ነው የመለስን ያለነው። የሻዕባን ወር መጀመሪያ ያልጾመ ሰው 10 ቀን ከቀረው በኋላ መጀመር ችግር አለው ወይ? ከቻላችሁ ቶሎ ብትመልሱልኝ ይላል። የሚያመላክተው ያው ረመዳን ከመግባቱ በፊት የተጠየቀ ነው መሰለኝ። የሻዕባን ወር መጾም ይቻላል ያ ጀማዓተል ኸይር። መጀመሪያውን መጾም ይቻላል፣ መሀል መጾም ይቻላል፣ መጨረሻውን ሁሉንም መጾም ይቻላል እና የሚከለክለው ነገር የለም። እንደ አቅሙ ሰው ይጦማለኝ የሆነለት መጀመሪያ እስከ መጨረሻ ይጦማል። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የሱሙ ሻዕባን ኩለህ አይ ጋሊበህ ብለው ይፈስራሉ። አይሸት ሙላውን ትላለች። ነገር ግን አንድ ቀን ሲቀረው ለረመዳን ለመግባት አንድ ቀን ሁለት ቀን ሲቀረው በረመዳን ኒያ በማሰብ አታስቀድሙት በአንድ ቀን በሁለት ቀን ተብሏል እንጂ ከዚያ ወዲህ መሀል ላይ ቢጦም መጨረሻ ላይ ቢጦም ረመዳን 15 ቀን ከሆነ በኋላ ጦም ይጠላል የሚባል አባባል አለ፣ ሐዲስም አለ። ነገር ግን ሶሒሁ አብዛኛው ረሱል ቡኻሪ ሙስሊም ሁሉ ሶሒህ ሐዲስ የተዘገበው ይቻላል ነው፣ ከልካይ የለውም። ወላሁ አለም። መርሐበን ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን የወንዶች በላጩ ሶፍ የመጀመሪያው ነው፣ የሴቶች በላጭ ሶፍ የመጨረሻው የሚለው ሐዲስ ቢብራራ። ሴቶች ሶፍ ሲጀምሩ ከመጨረሻ ሶፍ ነው ይላል። አዎ ሐዲሱ ሶሒህ ሐዲስ ነው። የወንድ ሶፍ በላጩ ጥሩ ሶፍ አወሉ ነው፣ መጥፎ ሶፍ የመጨረሻው ነው የሚል ሐዲስ አለ። የሴቶች ደግሞ የመጨረሻው ነው። ሸረኛ የሴት ሶፍ የመጀመሪያዋ የምትቆመው ሴት ናት የሚል ሐዲስ አለ። የሆነበት ምክንያቱም ማናውን ለማወቅ ምንድን ነው ተፈለገ? የመጀመሪያ ሶፍ ሴት የሚኖር አይኖርም፣ በመጨረሻው ሶፍ አንጻር አጅሩ ይበልጣል ከኢማሙ ጠገብ ስለሆነ። መላኢኮችም ለመጀመሪያው ሶፍ ዱዓ ያደርጋሉ ነው የሚባለው። ከኢማሙ ጠገብ ስለሆነ መጨረሻ ሶፍ በሚሰሩት አንጻር ሲታይ በላጭነቱ በዚያ ነው። የመጨረሻው ሶፍም ደግሞ እንደዚህው ጥሩ ሶፍ አይደለም የተባለው ያንን አጅር ስላላገኘ ነው። የመጀመሪያውን ሶፍ የሚያገኙትን አጅር ዱዓ የተደረገለትን ያስበልጠዋል፣ አላገኝም። ሌላው ደግሞ መጨረሻ ሆኖ ሲያበቃ ከሴቶች ጋርም ቅርርብ፣ መጀመሪያ ለምሰራው ሴት መጨረሻ ያለው ወንድ ቅርርብ ስለሆነ ሴትና ወንድ በተጠጋጉ ቁጥር እስትንፋሳቸውና እንቅስቃሴያቸው ውስወሳ ስለሚፈጥር ከዚህም አንጻር ነው ሸረኛ የተባለው። የሴቶችም እንደዚያው መጨረሻ ላይ ያለችው ውስወሳ የለባትም። መጀመሪያ ሶፍ ያለችው ግን ከወንዱ ለጥቃ ስለሆነ የሆነ መወሳወስ ነገር ስላለ ነው። ሴቶችን አኺሩሁነ ሚን ሐይሱ አኸረሁነ አላህ ይባላል እና አንዳንድ ዓሊሞች እነ ኢማሙ ነወዊ የሴት ሶፍ የመጀመሪያው ሸረኛ የሚሆነው ተወንድ ጋር አብራ የተሰለፈች ነው። ብቻቸውን የተሰለፉ እንደሆን ግን አወል ሶፍ እንደተጠበቀ አጅራለሁ ይላሉ። ነገር ግን ሌሎች ዓሊሞች ይሄን አይስማሙበትም። ብቻቸውንም ሴቶች ለብቻቸው ሶፍ ሰርተው ቆሙ፣ ከወንድ ጋርም ሆኑ የመጀመሪያው ሶፍ የሴት አጅሩ ይቀንሳል፣ የመጨረሻ ያለችው አጅሩ እንደሚበልጥ ሙጥለቅ ነው። ረሱል አልቀየዱትም የሚለውን ይሄንን ነው በርካታ ዓሊሞች የሚደግፉት። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። እዛው ላይ ያው ጠያቂ ስለ ኸዋሪጆች አስመልክተው ባወሩት ሐዲስ ነብዩ አለይሂ ሰላቱ ወሰላም የኽሩጁ ሚን ዲዕዲኢ ሃዛ ረጁል የሚለው ሐዲስ ዲዕዲእ የሚለው ዝርያ ነው ወይስ የሱና አስተምህሮ አቂዳ የሚከተሉ ለማለት ነው? ይሄ ሐዲሱ የሚመለከተው ኸዋሪጅ የሚያስል እምነት ነው፣ አቂዳ ነው፣ መንሃጅ ነው እና መከፈር የማይገባቸውን በማክፈር ከባይረ ዙኑብ የሰራ ይከፍራል በማለት በእንደዚህ ያለ አመለካከትና ከሆነ አቂዳ ነው ኸዋሪጅ የሚያስል ነገር ያለው ያን ሐሳቡን መንሃጁ የተከተለ ነው። ነገሩ ጀማሪው ይህ ሰው ስለሆነ ረሱል አለይሂ ሰላቱ ወሰላም የሆነ ገንዘብ በሚያከፋፍሉበት ጊዜ እዕዲ ኢነከ ለም ተዕዲ ስላላቸው ይህም ሙኻለፋ ነው። ኸዋሪጅ የጀመረው ይሄ ሰውዬ ነው። የኽሩጁ ሚን ዲዕዲኢ ሃዛ አቅዋሙን
ከዚህ ሰውዬ ጀርባ ሰዎች ይወጣሉ። ሶላታችሁን በእነሱ ሶላት አይነት ስታዩት የምትንቁት በጣም ሶላት ሰዳጆች፣ ጦምን በጣም የሚጦሙ፣ ቁርአንን በጣም የሚቀሩ፣ በጣም ዒባዳቸው ሁላ በሙሉ በእናንተ እስታነጣጥሩት በጣም የሚለፉ ነገር ግን ኢትባዕ ነገር ስለጎደለው ያ አያድናቸውም ብለው ይህን ነው ያስቀመጡት። ዋናው ያን አይነት መርሆ የተከተለው ኢላ የውሚል ቂያማ ይቀጥላለኝ። የእሱን አይነት አመለካከት ከያዘ አልሑክሙ ቢዑሙሚ ለፍዝ ላ ቢኹሱሲ ሰበብ፣ በአንድ ሰው ምክንያት የሆነ ሀዲስ ይነገራል፣ በአንድ ሰው ምክንያት የሆነ ቁርአን ይወርዳል። ሰበበ ኑዙል ወይም ሰበበ ተሕዲስ ሀዲስ የተወራበት ምክንያት ያ ሰው ይሆናል እንጂ የዚያን አሕካም የያዘው ሁላ እስከ የውመል ቂያማ ይቀጥላለኝ። ስለዚህ መንሃጅ ነው እንጂ በዚያ ሰውዬ ላይ ብቻ ተከውኖ የሚቀር አይደለም። ወላሁ አዕለም። መርሀባ ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። አንድ ሰው በረመዳን በቀን ዝሙት ቢሰራ ከፋራውና ሁክሙ ምንድን ነው ይላል። ያው እነዚህ ጥያቄዎች ሳምንት ተጠይቀዋል። ስለተቆራረጡ ነው እየደገምኳቸው ያለሁት። በጣም ይቆራረጥ ስለነበረ ነው። ጥያቄው መልሱ ይሄ ጥያቄ ሁለት ወንጀል ነው የያዘው። ዝሙት ራሱን የቻለ ከባኢረ ዙኑብ ነው። በረመዳን ላይ ደግሞ ግንኙነት ማድረግ እንኳን በዝሙት ከሚስቱ ጋር አይፈቀድም። ይህም አንድ ትልቅ የሆነ ወንጀል ነው። አሕካማቸው የተለያየ አሕካም ነው ያላቸው። ረመዳን ላይ የጦመ ባፈጠረበት ያው ከፋራ አለበት። ከፋራ ባሪያ ነፃ ማውጣት ነው ካገኘ፣ ወይም ደግሞ 2 ወር ተከታታይ በሆነ መጦም ነው። እዚያ በተረፈ ደግሞ ካልሆነለት ማብላት ነው። 60 ሰው ያበላል ማለት ነው፣ ተራውን ጠብቆ። ይሄ ከፋራው ነው የረመዳን። ዝሙት በፈጠመበት ደግሞ የዝሙቱ ምን አይነት ሰው ነው ዝሙት የፈጠመ? ሙሕሰን ነው ወይስ ደግሞ ገይሩ ሙሕሰን? አግብቶ የሚያውቅ ነው ወይስ አግብቶ የማያውቅ? አግብቶ የሚያውቅ ከሆነ ባለትዳር ይሁን የፈታ ይሄ አሕካሙ ሐድ ነው ያለበት። ሐድ ነው ያለበት። ሸሪዓ ፍርድ ቤት ካለ ሐድ የሚያቆም ግድያ ነው ያለበት። አግብቶ የማያውቅ ከሆነ ግን 100 ተገርፎ ይለቀቃለኝ። ነፊም አለበት እና ወንጀሉ ድርብርብ ነው። አላህ ይጠብቃችሁ፣ አላህ ይጠብቀን ከእንዲህ ያለው ስህተት። ሁላችንም ካልተፈቀደ ግንኙነትና ካልተፈቀደ መቀራረብ ይህ ሁላ ችግር የሚያመጣው ለከት የለሽና ገደብ የለሽ መቀራረብ ነው። ይህን የሚያመጣው ልንጠነቀቅ ይገባል እህቶችና ወንድሞች። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። አንድ አባት ልጅህን ለልጄ ስጠኝ ተብሎ ሲጠየቅ ዘመድ ነን አልሰጥም አለ። ዝምድናውም 4 እና 5 ቤት ደርሷል። ልጆቹ ደግሞ መጋባትን ፈለጉ። ሁለቱም ሱኒ ሰለፊ ናቸው። ስለዚህ ምን ማድረግ አለባቸው? አንዲት ልጃገረድ አባት ያላት ሌላ ሰው ሊድራት አይችልምና በዚህ ምክንያት አልሰጥም ማለቱ ሸሪዓዊ ፍርዱ ምንድን ነው? ዑዝርስ ይሆናል ወይ? ትንሽ ሊያብራሩልን እንፈልጋለን። ጀዛኩሙላሁ ኸይረን ይላል። አዎ የአሁን የተጠየቀው ጥያቄ የሚከሰትም መሰረታዊ የሆነም ጥያቄ ነው። በደንብ ብንመካከር ብንደማመጥ ጥሩ ነው። አዳማጮች፣ የልጅ አባቶች፣ የሴት ልጅ እናቶች፣ እንደዚያውም ወንድሞች፣ ጥያቄው ልጁ እንደጠየቀችው ከሆነ ወይም ልጁ እንደጠየቀው ከሆነ ሊጋቡ ተፈላልገው ሰለፊ የሆኑ ወንድና ሴቶች አጋቡኝ ብለው ሲጠይቁ በደስታ ማጋባት ነው ያለባችሁ። እናንተ ወላጆች ባካችሁ፣ እናንተ ዘመዶች፣ አባቶች ለልጃችሁ ልናዝን ይገባል። ደግሞ ይከሰታል ይሄ እና ተልካሻ በሆነ ምክንያት ሸሪዓ በማይደግፈው ምክንያት የውመል ቂያማ ያስጠይቀናል። ዘመድ ቆጥሮ
እንኳን ዘመድ የወንድም ልጅ ይገባል፣ የአጎት ልጅ ይገባል፣ የአክስት ልጅ ይገባል። እና ቢልሐቂቃ ኩሉኩም ራዒን ወኩሉኩም መስኡሉን አን ረዕየቲህ ብለዋል ረሱል ዓለይሂ ሰላቱ ወሰላም። የወንድም ልጅ አስገብተዋል። ፈኢማሙ አይሰማም? የወንድም ልጅ የሚል ጨምረዋል መሰለኝ። የወንድማማች እኮ እህት ልጃቸውን ማጋባት ይችላሉ እኮ ያጎት ልጅ ያጎት ልጅ ማለት ነው አይደል? ያጎት ልጅ እኛ እንደዚህ ሰባተት የሚባለው ቀርቶ ወንድማማቾች አንዱ ሴት አንዱ ወንድ ከወለደ ልጅህን ለልጅ ብለው ማጋባት ይቻላል። ኸበር ጀማ መርሐባን። በጣም ጅህልናው ከመስፋፋቱ የተነሳ ተሰባት ቤት ምናምን የሚላል ይሄ ተገቢ አይደለም። ያ ጀማዓተል ኸይር እና የብነት አሚ የብነ አሚ ያጎቴ ልጅ አንተ ያክስቴ ልጅ እየተባሉ እኮ ነው የሚገባቡት። እና ጥሩ ጥሩ ነው ሲወልዱ የታየ እንጂ ጉድም አልተወለደም። ያጎት ልጅ ማለት እሱ ነው። ያክስት ልጅም ይቻላል። ስለዚህ ያ ጀማዓተል ኸይር ለልጆቻችን ልናስብ ይገባል። ማ ሚን ዓብድን የስተርዒህ ላሁ ረዕየተን የሙቱ የውመ የሙት ፈሁወ ጋሹ ሊረዕየቲህ ኢላ ፈልጀነቱ ዐለይሂ ሐራም አው ከማ ቃል ዐለይሂ ሰላቱ ወሰላም። አንድ ኃላፊነት በኃላፊነት ተቀምጦ ኃላፊነቱን ሳይወጣ ሸውዷቸው በትክክል ሳይመክር ኑሮ ለነሱ የሚጠቅም ሳይሰራ ኑሮ ከሞተ ጀነት ለዚህ ሰው ሐራሙ ነው የተባለ እና አባቶች ልጆችን እየጎዱ ናቸው ያሉት። እናቶችም ዘመዶችም ወላሂ ልጅን እየጎዱ ጋብቻን በተመለከተ በተልካሻ ምክንያት አታፋርሱ። ለመሆኑ ይህች የደረሰች ልጅ እዚህ ተከልክላ አስታበቃ ከሆነ ችግር ላይ ብትወድቅ ማን ነው ተጠያቂው? ይሄ ወንድ ልጅ ከሆነ ችግር ላይ ቢወድቅ ማን ነው ተጠያቂው? ያ ጀማዓተል ኸይር ሴት ልጅ 15 ዓመት ካደረሳት በኋላ እስከ 20 ዓመት እስከ 30 ዓመት በጣም የችግር ወቅት ነው፣ የሚፈላለጉበት ወቅት ነው። ከተማ ደግሞ በትምህርት ቤት በተለያየ ምክንያት ማንም ተከትሏት የሚሄድ የለም እና ወሳይሎች ለችግር የሚያጋልጡት ምክንያቶች ሰፊ ናቸው። ይህንን ጥያቄ ሰፋ ያደረጉት ችግሩም ሰፋ ስላለብኝ ነው። ኢዛ ጃአኩም መን ተርዶነ ዲነ ወኹሉቀሁ ፈዘውጁ ነው ረሱል የሚሉትኝ የነቢያችን ምክር ነው ልንቀበል የሚገባ። በስነ ምግባሩ በዲኑ የምትወዱት ከመጣ አጋቡት፣ ካላጋባችሁት ችግር ይፈጠራል ነው ያሉት። እና ቱንካሑል መርአቱ ሊማሊሃ ወጀማሊሃ ወዲኒሃ ወሐሰቢሃ ፈዝፈር ቢዛቲ ዲን ነው የተባለው። እና በተልካሻ ምክንያት ትምህርቷን ትጨርስ በሚል ምክንያት አንዳንዴም ጅዳ ሰዳታለሁ በሚል ምክንያት ጥሩ ነገር እየታየ አይደለም። በጣም ጥሩ ነገር ለልጅ አባት ማለት እኮ አሳቢ አዛይ ማለት ነው። አላኩል ያህል እንደዚህ ያለ ነገር ከተከሰተ አይከሰትም አይባልም፣ አድል ይባላል። ለምን ትዳሯ መገርገር ይባላል። አንድ ሰው ኃላፊነቱ እንደተጠበቀ የሚሄድለት ያን በአግባቡ የተወጣ እንደሆነ አልወጣም ካለ አሁን የሚታዳምጡት ሴቶች ወንዶችም ለሚቀጥለው ከሱ ኃላፊነቱ ይሰቅጥና ለሚቀጥለው ወንድም ካላት የእናት የአባት ልጅ የሚሆኑ የአባት ልጅ እሱ ሊድራት ይገባል። አልተበቀረ ደግሞ ለቃዲ ሀጀዋን ከዚህ ላይ ያለው ሀፍረት ተገቢ ሀፍረት አይደለም። ማፈር ሌላውን ነው። ማፈር ችግር ላይ ዝሙት ላይ መውደቅን ነው። ማፈር ወንጀልን ነው። ይሄ ኪታቡ የፈቀደላት ስለሆነ ያን ኃላፊነቱን አልጠቀም ካለ ከሱ ላይ ኃላፊነቱ ይሰቅጥና ወንድምም ካለው ለአጎቷ ህዳ ትንገረው እና ነገሩ በአግባቡ እንዲሆን እሱ እያለ ሌላ እንዳያጋባት እሺ እንዲል ሙከራ ይደረግ። እምቢ አለ ግን ወሱልጣን አውል ቃዲ ወልዩ ሊመላ ወልየታ ተብሏልና በማያሳፍረው ልታፍራ አይገባም። ይሄን ልትፈጥም ይቻላል። ነገር ግን አንዳንድ ጊዜ ደግሞ የሚከለከልበት ምክንያቱ ተገቢ ከሆነ የእሱ ነው የሚቀበለው። የአባትም ሆነ የወንድምም ሆነ ወልይነቱን ጠብቆ ለሷ ኩፉ የማይሆን ሆኖ ወይ በዲኑ በተለያየ ነገር ከሆነ ተቀባይነት አለው። አንዳንድ ጊዜ ደግሞ ሊሸውዱ ሲፈልጉ እንዲህ ሳይባሉ እንዲህ አድርገው የሚጠይቁ አሉ። እንዳለችው ከሆነ ግን ወይም ጠያቂው እንደጠያቂው ከሆነ ግን በሱ ተልካሻ ምክንያት የተነሳ ትዳሩ ሊጉላላ አይገባም። የሚቀጥለው ወልይ ወይም ኃላፊ ሊያጋባት ይችላል። ልንጠነቀቅ ይገባል። ወላሁ አዕለም።
ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን የአባቴ ወላጆች ሞተዋል። ሲሞቱ አቂዳቸውን አላውቅም። ሽርክ ይስሩ አይስሩ አላውቅም። ለነሱ ሰደቃ ብሰጥ ተቀባይነት አይኖረውም ወይ? ለነሱ ዘካ ብሰጥ ማለት ምንድን ነው? ሰደቃ ለነሱ ሰደቃ ሙተዋል እኮ ዘካ ሰደቃ ብሶድቅ ነው። ብሰድቅ ባታውቃቸው ያላወቀቻቸውን እኛ በጥሩ ነው የምንጠረጥረው። አልአስሉ ሰላመቱ ዚማ ከሽርክ የጠዱ ናቸው ብለን ነው የምናስበው። ያን በማታውቀው ነገር ሽርክ ላይ ወድቆ ይሆናል ተቢዳሌ ብሎ አትቀየርም። ሊሰድቅላቸው ይችላል። ለምን? ሙስሊም ሲባል በጥሩ ነው የሚታሰበው። በትክክለኛ ሽርክና ኩፍር ላይ ወድቀዋል ተብሎ አልደረሳት መጅሁሉል ሐል ይባላል ወይም መስተሩል ሐል ይባላል። መስተሩል ሐል በጥሩ ነው የሚወሰደው። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ያው ራሱ ጠያቂ አንድ ሰው ሙስሊም ሆኖ ሽርክ ወይም ቢድዓን እና የመሳሰሉትን ድርጊቶች ሲፈጽም ነበረ። ከሞተ በኋላ ለሱ ዱዓ ማድረግ አይቻልም ወይ? እንዴት ይታያል? መርሃባ። ይሄ ጥያቄ ይደጋገማል። የጀማዓተል ኸይር ሽርክ የሚሰራ ኩፍር የሚሰራ መቼ ሆኖ ነው ይሄ ያደረገው? ዘመኑ ይለያያል። ዑዝር ቢልጀህል የሚባል ነገር ለሶስት አይነት ነው ያለው። አንዳንድ ሶስት አይነት ነው አመለካከት ያለው የሰዎች አመለካከት። አንዳንድ ሰዎች ዑዝር ቢልጀህል የሚባል ለአንድያው የለም። ስለዚህ ጥናቢል ሽርክ ላይ ከወደቀ ሙሽሪክ ነው ሌላ አንለውም፣ ሌባ ሌባ እንደሚባለው ይላሉ። ይሄን የሚሉት ብዙዎች አይደሉም፣ ግን እንዲህ የሚሉ አሊሞች አሉ። አንዳንድ አሊሞች ደግሞ ላ ዑዝር ቢልጀህልማ ሙዕተበር ነው እንደ ኢክራህ እንደ ኸጦ እንደ ኒስያን ሙዕተበር ነው። ነገር ግን እዚህ ላይ በደንብ አዳምጡ። ጀህል ተቀባይነት የሚኖረው የሚያስተምረው አጥቶ ለዲን ተዘጋጅቶ በአቅሙ እየሰራ ሳይመቻችለት ቀርቶ አዲስ ሰለምቴ ይመስል ገጠር ላይ እየተቀመጠ ከአቅሙ በላይ የሆነ በስንፈት ዒልም በመራቅ ችላ በማለት ያልመጣ ከሆነ ዑዝር ቢልጀህል የሚባለው ተቀባይነት አለው ነው የሚሉት። ዑዝር ቢልጀህል አለ የሚሉት ሰዎች ሁልጊዜ ነው ሸርጥ የሚያደርጉት። ዝም ብሎ በስንፈት በትልቅ ሀገር ተቀምጦ ተከተማ መሃል ተቀምጦ ዒልም እንደዚያው እየተሰጠ ይሄ የዋሃብዮች አስተምሮት ነው አሁን የመጡት አስተምሮት ነው እያለ የሚሄደው ሰውዬ ጃሂል እንኳ ቢሆን ጀህሉ የመጣ ከራሱ ስንፈትና ከድክመቱ ስለሆነ ዑዝር የለውም ነው የሚሉት። ዑዝር የሚሰጡ ሰዎች ነው የምነግራችሁ። ዑዝር የሚሰጡ ሰዎች ይህንን ነው የሚሉት። ዑዝር ቢልጀህል ጀህለን ዩዕዘሩ ብሂ ሷሒቡሁ ቢአን ላ የኩነ ሙፈሪጦን አው ሙዕሪዶን አው ላ የኩነ ሙተሳሂለን ነው የሚሉት። ይሄ ቀው ነው ትክክለኛው ንግግር። ከተማ መሃል ተቀምጦ ሌላዎችን ስራ እያሯሯጠ የራሱን ምርጫ ሄዶ ዋሃብዮች መውሊድ ይከለክላሉ፣ ዋሃብዮች በወልዮች አጠጉ ይላሉ። አሁን የመጣው አምስተኛው መዛብ እያሉ የተቀመጡት ዑዝር የላቸውም። ይሄ ነው ትክክለኛው። ሌላው ሶስተኛዎች ዑዝር ቢልጀህል እስከሆነ ድረስ የሚያስተምረው እስከሌለ ድረስ እስካልገባው ድረስ ቢሰማ ይላሉ። ይሄ ወላሂ አስታራቂዎች ናቸው። ትክክለኛ ዒልም አይደለም ይህን የሚናገሩት። ሰዎችን አታላዎች ናቸው። ይበዛሉ። ላከሰረሁሙላህ ማ አክሰረ ሚስለ ሃኡላ የዚህ አይነት ትምህርት የሚሰጡት በከተማ መሃል ተቀምጦ እየተከራከረ እንዲህ ብሎ የራሱን አቋም ይዞ እየሄደ እስካልገባው ድረስ ግልጽ እስካልሆነለት ድረስ ይላሉ። አልፎ ሙከፊራት እየሰራ አሁን ባለፈው አንድ የሞተ ትልቅ የሆነ ሰውዬ ሀገር ያወቀው ሰውዬ ሙቶ ነበር። ሙፍቲ ምናምን የሚሉት ስንት ሰው ነው ሰለፊ አድርጎ ዱዓ ሲያደርግለት የነበር። ወላሂ እንደሱና እሱን የመሰሉት ዑዝር የላቸውም። ወለው አባ መን አባ ወለው ሐከመ መን ሐከመ አላ መን ሐከመ ቢሃዛ በዚህ ሰውዬ ሐከመበትን ሙተሸዲድ አንድ ነገር ልናገር ፈልጋለሁ። ዑዝር ቢልጀህል ሽርክ ላይ የወደቀ ሰውዬ ዑዝር አለው። ሽርክ ላይ ቢወድቅም ብለው ዑዝር ሲሰጡተኝ ሽርክ ላይ የወደቀውን ሰውዬ ሲያጋራ ያየውን ቀብር ለቀብር የሚሄደውን ሰውዬ አይቶበት ሙሽሪክ ቢለው ይህን ሰውዬ ዑዝር የማይሰጡትም ሆኖ ነው። ተክፊር ይሉታልኝ፣ ሙተሸዲድ ይሉታልኝ። ለዚያኛው ዑዝር ሰጡ ሽርክ ላይ የወደቀው።
ሽርክ ላይ የወደቀውን ሰውዬ ግን መክሬዋለሁኝ እምቢ ብሎኛል። አሁን ቅድም ያነሳው ሰውዬ ቀጥታ ከኛ ጋር ሁላ ሲከራከር ነበር። ባህር ዳር መጥቶ እምቢ ብሎ ነው የሄደው። ይሄን ካልተቀበላችሁ አንገታችሁን ቆርጣችኋለን ያለው እና የያኛውን ሰውዬ ብዙ ሽርክ እየሰራ ቁጥብ እያመለከ ገውስ እያመለከ ቀን እያመለከ በደውይን እያመለከ ጥቁሩን ነጩን እያመለከ ዑዝር ይሰጡታል። ይህን ሰውዬ ግን ሙሽሪክ የሚለውን ሰውዬ ዑዝር አይሰጡትም። ይሄ ወላሂ ኸያነቱ ሊላህ ወኸያነቱ ሊዲን ወኸያነቱ ሊልኡማ ነው እና ዑዝር ቢልጀል በኢጥላቅ በጥቅል የለም አይባልም፣ አይባልም። አሽግር ላይ የወደቁት እንዴት ያሉ ጃሂሎች ናቸው። ለምሳሌ ቀደም ሲል ሱናው ሳይስፋፋ የነበሩት አባቶች ያው ኢባዳቸውን ያደርጋሉ፣ ሶላታቸውን ይሰግዳሉ። ነገር ግን አንዳንድ ሽርክያት የሚፈጽሙ ኢባዳ ብለው አልደረሳቸውም። ለነሱ ዑዝር አላቸው። አሁን ግን የራሱን በመስጂድ ተለይቶ በጀማዓ ተለይቶ ግልጥ ሆኖለት በአጠቃላይ አስተማሪዎች ወሳይል ኢዕላሞች በቴሌቪዥን በሁሉ ሞልቶ እንዲህ ያለውን ዑዝር አለው የሚሉ ወላሂ ራሳቸውን አታለው ሰው ያታለሉ ናቸው። ይሄ ሊታወቅ ይገባል። ይህ ጥያቄም ሰው ስለማይቀበሉ ነው 10 ጊዜ ይሄንን ጥያቄ የሚያበዛው። ይህን ጥያቄውን በተደጋሚ ይጠይቃል። አሁን ዛሬ ድጋሚ ሊመጣ ይችላል። ለምን እንደው እስካላወቀ ድረስ ዑዝር አለው የሚለው እምቢ ብሎ ተንቆርቆሮ ከሆዱ ገብቶበታል። እንዴት ያለ ዑዝር ነው ያለው? እንዴት ያለ ዑዝር ነው ያለው? ዒናድ ዑዝር የለውም እኮ የአመተኛ ዑዝር የለውም እኮ አውቆ የተኛ ቢጠሩት ይሻይልም ብሏል። ፈኽታረን በኽታረ እና ቁርአንም የሚናገረው ፈመን ጃአሁ መውዒዘቱ ሚን ረቢህ ፈንተሃ ፈለሁ ማ ሰለፈ ወአምሩ ኢለላህ ወመን ዓደ ፈኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን። ተግሳጤ ካለ የመጣለት ማስረጃ ተቀበለ ባለፈው መወቃቀስ የለበትም፣ ወደ አላህ ነው የምንመልሰው። ወመን ዓደ አሰረ ወስተመረ በዚያው ቀጠለ ግን የእሳት ጓድ ነው የሚለው። ወማ ካነ አላሁ ሊዩዲለ ቀውመን በዕደ ኢዝ ሀዳሁም ሐታ ዩበይነ ለሁም ማ የተቁን። ዑዝር ለመኖሩ ደግሞ ሰዎች ሂዳያ ተሰጡ በኋላ ባልተነገራቸው ነገር ችግር ላይ ቢወድቁ በዚያ ሊመደቡ አይገባም ነው የሚል። ግን እንደዚህ ያለ ማስረጃ ከመጣ የራሱ ምርጫ ከሄደ ዑዝር የለውም። በጣም ችግሩ ስለሰፋ ነው ይሄን ያሰፋሁት። ወላሁ አዕለም። ግልጽ ነው አነጋገሬ አቦከር? በጣም ግልጽ ነው ኡስታዝ፣ ጀዛኩሙላሁ ኸይረን። ወደ ቀጣዩ ጥያቄያችን ስናመራ ሌላው ደግሞ ሶላት በጀማዓ አፎን የዘካ ብር ለመስጂድ ግንባታ መሆን ይችላል ይላል። የመስጂድ የዘካ ብር ለአላህ የቆጠራቸው 8 ሰዎች አሉ። ለእነዚያ ነው። ከዚያ ውስጥ መስጂድ አልተቆጠረም። ኢነመ ሰደቃቱ ሊልፉቀራኢ ወልመሳኪን ወልዓሚሊነ ዐለይሃ ወልሙዐለፈቲ ቁሉቡሁም ወፊ ሪቃቢ ወብኒ ሰቢሊ እያለ የቆጠራቸው 8 ሰዎች አሉ። ለመንገደኛ፣ ለደሃ፣ ለሙጃሂዶች እያለ የቆጠራቸው 8 ሰዎች ናቸው። መስጂድ አልተቆጠረም፣ መርከዝ አልተቆጠረም። አንዳንድ ሰዎች ፊ ሰቢልላህ ካለው ይካተሉም ትክክለኛ አይደለም። ዘካ በእጅ የሚቀባበል ተኸዙ ሚን አግኒያኢሂም ወቱስረፉ ሊፉቀራኢሂም ነው። ያ መስጂድ አይቀበልም። ስለዚህ ዘካ ገንዘብ ለመስጂድ አይሆንም። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። እዛው ላይ ሌላኛው ጥያቄ ደግሞ ሶላት በጀማዓ ሁለተኛ ረካዓ ደርሰን ወይም አንደኛው ረካዓ ኢማሚው አሰላመተ ከዛ ተነስተን ድምፅ አውጥተን መስገድ ይቻላል እና ሌላ ሰው ተከትሎስ መስገድ ይችላልን ይላል። ቀዷ አንድ ረካ ሊያወጣ የተነሳ ለምሳሌ በኢሻ ወይም መግሪብ ላይ 2 ረካ ያለፈው ድምጡን ከፍ አድርጎ መስገድ ይችላል አይቻልም? ሰው የማይወሰውስ ከሆነ ይቻላል ነው የሚሉት። ግን ያኛው ጮሆ እየቀራ ሰው የሚወሰውሱ ከሆነ ቀስ ብለው መቅራት አለባቸው። ፈልኩሉ ጃኢዝ። ግን ሰው መጎረር ግን አይፈቀድም። ላ ضرر ወላ ዲራረ። ሌላው ደግሞ ያን ተከታዩን ተከትሎ መስገድ ይቻላል። ይህም የዓሊሞች ልዩነት አላቸው። ወራጅሁ ላቋል ላማን የሚከለክለው ነገር የለም ነው የሚለው። ሌሎች ደግሞ በሱሐባ እንዲህ ያለ ነገር አልታየም፣ አንድ ተከታይ ብቻውን ተከትሏለኝ ኋላ እሱ ደግሞ መስቡቅ ነው እንደ ተከታይ ሆኖ ነው የሚጨርሰው እንጂ ኢማም ሊሆን አይችልም ይላሉ። ግን የሚከለክል ማስረጃ ብዙ አይታይም። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን የኔ ጥያቄ በሙቅ ውሃ ውዱ ማድረግ እንዴት ይታያል?
ጃይዝ በሙቅም ውዱ አደረገ በቀዝቃዛም ውዱ አደረገ ከልካይ የለም። ሁሉ ጃኢዝ ወላሁ አለም። ቀላል ነው። ባረከላሁ ፊኩም ወጀዛኩሙላሁ ኸይረል ጀዛ። ሌላኛው ጥያቄ አንዲት ሴት ኒካህ ስታስር አባቷ ፈቅዷል፣ ግን የኒካሁ ቀን በአካልም ይሁን በስልክም አልተገኘም፣ ውክልናም አልሰጠም። ነገር ግን የቀበሌ ቃዲዎች ይቻላል ብሎ ኒካህ አሰረላቸው። አባቷ ፈቅዷል ብሎ ይሄ እንዴት ይታያል ይላል። አንድ ዋቢ ተለለ እኮ እንደሌለ ነው የሚቆጠረው። ከሌለ የሚቀጥለው ወልይ ነው ኒካሁን የሚያስረው። ያው የሚቀጥለው ባል ነው ወይ ወንድም ወይ አጎት ነው የሚሆነው ወይ ቃዲ ነው የሚሆነው። ስለዚህ እንኳን ሲፈቅድ ባይፈቅድም ኒካው እንትን አይልም አይጉላለም። ባልመጣ ማግባት ትችላለች። ማን ነው የሚያጋባት? ያለው ወልይ ካለ አባቷ፣ ከሌለ ወንድሟ፣ ከሌለ አጎቷ። ከዚህ ብቻ ያለ ደግሞ ፈርቃዲ ወልዩ ሊመላው ለየራህ ነው የሚባለው እንጂ የወጣው እስከሚገባ መጠበቅ የለባትም። ችግር የለም። ቃዲ ሱልጣን ወልይነት አለው። ወላሁ አለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ከዚሁ ጋር ተያይዞ የመህር ብር ሳትቀበል ኒካህ ማሰር እንዴት ይታያል ይላል። የመህር ብር ሸርጥ ነው፣ ግን ሸርጥ እንደው በሸርጥ መጀመሪያ ግድ መቀደም አለበት አይባልም። ኋላ ደይን ሆኖም ኒካው ይቻላል፣ ችግር የለም። ኋላ ሊሰጣት ይችላል፣ አፉ ልትለውም ትችላለች። ግን ባለመስጠቱ ግን ኒካው አይበላሽም። አንድ የተገብተሻል የለሽም አይባልም። ተስማምተው ዋጋ ቆርጠው ከሆነ የተስማሙት አልተበቀረ አጅረል ሚስ አለባት፣ መህረል ሚስ አለባት፣ እንትን አለበት፣ ይከፍላል። ኒካውን ግን አያበላሸውም። ወላሁ አለም። ባረከላሁ ፊኩም። ያው ሶስተኛው አብሮ የተጠየቀው ተመልሷል ብዬ ነው። የመህር ብር ሳትቀበል አፉ ብትለውስ የሚል አለ። ያው አብሮ ተመልሷል ኢንሻአላህ። ጀዛኩሙላሁ ኸይረን። ወደ ቀጣይ ጥያቄያችን ስንገባ መጠየቅ የፈለኩት ወቅታዊ ጥያቄ ነው። የምኖረው ቻግኒ ከተማ ነው። እናም በከተማችን የካሽ ወይም የጥሬ ብር እጥረት አለ። ስለሆነም ብዙ ሰዎች ካሽ ሰብስብልንና ጨምረን እንስጥህ ይሉኛል። ማለትም 100 ሺህ ብር ብትሰበስብልን 5000 እና ከዛ በላይ ጨምረን እንሰጥሃለን ይሉኛል። ይህ እንዴት ይታያል? ጀዛኩሙላሁ ኸይረን። ይህ ራሱ የጥያቄው በጣም ግልጽ አልሆነልኝም። አልሁክሙ አለ ሸይ ፈሩን አን ተሰውር ይለው የሚሰበሰበው ለምንድን ነው? አልገባኝም። ጥያቄው ራሱ ሰብስቦ ለማን ነው የሚሰበሰበው? ለማን ነው? እነሱ የሰጡ ሰዎች ኋላ እና ስላልገባኝ መጀመሪያ ጥያቄው እንዲገባኝ ይፈልጋሉ። አሁን መመለስ እሱን ጥያቄው በጣም አልገባኝም። መርሃባ ጥያቄው ሲገባኝ በሕሳር እየመልስልሃለሁ። አልገባኝም። መርሃባ የደላላ ስራ ነው ወይ? አልገባኝም ጥያቄው። መርሃባ በቃ በቀጣይ እንዲመለስ እናደርጋለን ኢንሻአላህ ከባለቤቱ አጣርተን። መርሃበን። ሌላኛው ጥያቄያችን ጥሩ ሙመያዎች ከሱና የወጡበት የአህሉ ሱና አስል ምንድን ነው? በዝርዝር ይቀመጥ። ጥሩ ሙመያዎች ነው። ቆንጆ ሙመያዎች ከሱና የወጡበት ሙመያዎች አንድ ሰው ቢድዓ ሲሰራ የፈለገውን ቢሰራ ጀማዓት አልተሰበሰበ የዓለም ሁላ ዓሊም ካልተሰበሰበ ሙብተዲ አይባልም ይላሉ። ይሄ በትክክል የሆነ ከሰለፎች መንገድ የሚያወጣ ነው። አንድ ሰው ቢድዓ ከሰራ ሙብተዲ ይባላል። አንድ ዓሊም ከሐከመበት፣ ሁለት ዓሊም ከሐከመበት እንደገና ሲነግሯቸው ደግሞ ላዩቅንዑኒ ይላሉ። አላረካኝም ያንተ ጥያቄ ይላሉ። ታራን መንሃጃቸው በጣም 70-80 የደረሰ በጣም ላይልዘሙኒ ላዩቅንዑኒ በዚህ ዘመን ወላና በራ አያስፈልግም። የመተዛዘን ዘመን ነው። ሙብተዲ የለም የለ አብሮ መቀጠል ይችላሉ ይላሉ። ይህም ቁርአን የረቀፈ ነው። ወላ ተርከኑ ኢለለዚነ ዘለሙ መንሃዋ ሙህዲሰን አራምኑ ተቆጥሮ ይዘለቃል። እና ቆንጆ ሙመያ ቆንጆ ቢዳ እንደሚባለው ነው። ቢዳቱል ሐሰና ቆንጆ ሙመያ የሚባል ነገር የለም። አባሻችን ሙሐለፋቸው ተቆጥሮ አይዘለቅም። በጣም በርካታ ነው። ወሊዛ የጅተሚዑነ መዓ ሱፊያ ወየጅተሚዑነ መዓ አልቁቡሪይን ወየጅተሚዑነ መዓ አልአሕባሽ ወየጅተሚዑነ መዓ አልአሽዒራ ወየጅተሚዑነ መዓ አልኩል ላ ማኒዓ።
ይሄ የሰለፎችን መንገድ ቁርአን የተናገረውን لا تجد قوما يؤمنون بالله واليوم الآخر يوادون من حد الله ورسوله ولو كانوا آباءهم أو إخوانهم أو عشيرتهم إلى آخر الآية ይህን ሁላ የነቀፈ ስለሆነ ቆንጆ ሙመያ አይተን አናቅም። ሙመያ ብሎ ማለት እኮ የሰለፎችን ትልቅ የሆነውን መሰረት አቅላጭ አሟሙታ ማለት ነው። ማዓ ማለት አንድ ቅቤ ከፀሐይ ላይ ሲሆን ቀለጠ ማለት ነው። ቀለጠ ማለት አቅልጠውታል። ስለዚህ ቆንጆ ሙመያ የሚባል የወጡበት ግልጥ ሆኖ እየታየ እኮ ነው። አላያችኋቸውም? እንዲህ አብረው መውሊድ ሲያከብሩ አላያችኋቸውም? እንዲህ አብረው ምንም አያደርጉት ነገር አለ? ይሄ ሙመያዎች የኢኽዋኑል ሙስሊሚን እና ቆንጆ ሙመያ የሚባል ነገር የለም። ጥሩ መንገድ እኮ አንድ መንገድ ብቻ ነው። ረሱል ዓለይሂ ሰላቱ ወሰላም ተረክቱኩም አለል መሐጀቲል በይዷ ለይሉሃ ከነሃሪሃ ዓለይኩም ቢሱነቲ ነው ያሉትኝ። ጥሩቆች በርካታ ናቸው። ከያ የወጣ በተሚዕም በሆነ በኢኽዋንነትም ሆነ በተሰውፍም ሆነ በፖለቲካም ሆነ ረሱል ዓለይሂ ሰላቱ ወሰላም መስመር አስምረው አስተማሩና ይላሉ አብዱላህ ብን መስዑድ خط رسول الله صلى الله عليه وسلم خطا طويلا وخط خطوطا ብዙ መስመሮች አሰመሩና ይሄ ረጅሙ ይሄ የአላህ Subhanahu Wa Ta'ala እንድንሄድበት የሆነው ትክክለኛው መስመር ነው። አንዳንድ ሰዎች ይገርማሉ። አንዳንድ ሰው እኮ ይገርማል። አንድ መንገድ ያሰምርና ይላሉ በጃጅ ካልርህ ይላሉ። ማንን ነው እንዲያሚሉት? ይህን እኮ ያሰመሩ ረሱል ናቸው። ረሱል ከአላህ Subhanahu Wa Ta'ala ይዘው وأن هذا صراطي مستقيما فاتبعوه ولا تتبعوا السبل። ስለዚህ ኢኽዋንያ የለም፣ ሙተሚዕያ የለም፣ ሱፊያ የለም፣ ነቅሸበንድያ፣ ቲጃንያ ወዘተ በኢስላም ውስጥ ያሉ በርካታዎች ናቸው። ሌሎች ምን ይላሉ? በላ ኢላሀ ኢለላህ ሙሐመድ ረሱሉላህ በአስሉ አንድ ከሆኑ የቀሩ አብረው ሊሰሩ ይችላሉ የሚሉ ናቸው ሙመያዎች። እና ቆንጆ ሙመያ ቆንጆ ቢዳ መጥፎ ቢዳ የሚባል ነገር የለም። ኩሉ ቢዳ ضላላ ኩሉ ሙመያ ሙተዲዑን ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን ተሐጁድ ሰላት መስገድ እንዴት ይታያል ይላል። ሰላት ተሐጁድ ናም ነገሩ እንኳን ረመዳን አልፏል። እንማማረው ለሚቀጥለው ረመዳን እንቀጥልበታለን። ተሐጁድ ማለት ሰውተኛ በኋላ ተነስቶ የሚሰገድ ሶላት ነው እና ቂያሙል ለይልም ይባላል እና በስም እንለየው ሲባል ነው ተሐጁድ የተባለው እንጂ ረመዳን ላይ የሚሰገድ ሶላት ወይም በማንኛውም ተኝቶ ተነሱ በኋላ የሚሰገድ ሶላት ተሐጁድ ይባላል። እና አንዳንድ ሰዎች እንደዚህ ያለ ሶላት አሰጋገድ በነብያችንና በሷሃቦች አልታየም፣ ተሐጁድ ቢድዓ ነው ሲባል እንሰማለን። ቢድዓ አይደለም ያ ጀማዓተል ኸይር። ተኝቶ ተነስቶ እንደገና መስገድስ ረሱል አላመሰገኑትም? ኸይሩ ሶላቲ ሶላቱ ዳውድ፣ የሶላት ጥሩ የዳውድ ሶላት ነው አሉ እኮ ረሱል ዓለይሂ ሰላቱ ወሰላም። አወል ላይ ቆሞ ኢባዳ ያደርግ ነበር፣ ከመሃል ላይ ይተኛ ነበር፣ ሊነጋ ሲል ተነስቶ ደግሞ ይሰግድ ነበረ። የጦም በላጩ የዳውድ ጦም የነብዩላህ ዳውድ፣ የሶላት በላጩ የዳውድ። ስለዚህ ተሐጁድ የሚከለክለው ነገር የለም። ረሱልም ዓለይሂ ሰላቱ ወሰላም ቢድዓ ነው የሚሉት ሰዎች የአይሻን ሐዲስ ይዘው ነው እና በፍህም ነው የተለያዩት። ረሱል ዓለይሂ ሰላቱ ወሰላም በረመዳንም ሆነ በአዘቦቱ 11 ረካ ትላለች፣ 13ም ትላለች፣ ከዚያ ጨምረው አያውቁም። ስለዚህ ተሐጁድ እየተባለ ብዙ ተሰገደ የነብዩን ሶላት የከለፈ ነው በሚለው አካሄድ ደውት ነው። ረሱል ዓለይሂ ሰላቱ ወሰላም 11 ረካ ይሰግዳሉ። ነገር ግን ረመዳን መጀመሪያ ላይ ያችን 11 አሰጋገዳቸውና መጨረሻ ላይ የሚሰግዱት አንድ አይደለም። ያድሩበታል እኮ በያ በ11 ያን እያራዘሙ እና አብዱላህ ብን መስዑድ እና ሁዘይፋ ብን ልየማኒ ሌሎችም ከነብያችን ጋር ሲአብሮ የሰገዱት ራሱ አብዱላህ ብን መስዑድ አብሬ ነብዩ ጋር እየሰገዱኝ መጥፎ ነገር አሰቡኝ ይላል። ምንድነው መጥፎ ነገር አሰቡ? ጥያቸው ልቀመጥ። የሚገርም ነው እኮ ሱረቱል በቀራን ጨርሰው ሱረቱ አኒሳን ጨርሰው በአንድ ረካ እኮ ነው ወደ ሱረቱ አሊ ኢምራን መጡ። ይሄ ሲራዘም እንዲህ አድርገው ነው የሰገዱት። ስለዚህ ረሱል ደግሞ ዓለይሂ ሰላቱ ወሰላም የሆነ ሰው ጠይቋቸው እስከ ሶላቱል ለይሊ ብሎ ሲጠይቃቸው ሶላቱል ለይሊ መስና መስና
ከይፍያውን ነው የተናገሩ እንጂ አደድ አላስቀመጡም። እና ሁለት እየተደረገ እስተተሰገደ ድረስ ተሐጁድም በተሐጁድ ይያዛል ቢድዓ ተብሎ ግን ለሆነለት ሰው ረሱል እንደሰገዱት በ11 ረካ የሚያድር ከሆነ ናም ረሱልን የሰገዱት ሶላት በላጭ ነው ከማለት ውጭ ያኛው ቢድዓ ነው ተብሎ ሲናገሩ ብዙ ቢድዓ የሚሰሩ ሰዎች ይህንን ሲያናፍሱ እንሰማለን። እኛ ታዋቂ ሙዕተበር ከሆኑ ሰዎች የሰማነው ቢድዓ ነው የሚለው ከሼህ ሙሐመድ ናስሪዲን አልባኒ ብቻ ነው እንዲሁ የሰማነው እንጂ ውጭ ያለው እሳቸው ኢስቲሃዳቸውን ተናግረዋል፣ የፈህማቸውን ተናግረዋል። ሌላው ስንቱን ቢድዓ ያ ግዙፍ የሆነ የሚያስጠላ ቢድዓ እየሰራ ከዚህ ላይ በጣም ሲያጋኑን እንሰማለን። ቢድዓ በመባል አይያዝም። አፍዶሉ በነብዩ አይነት ቢሄድ ይሄኛው ሱነቱን ቀውልያ ነው፣ በንግግር የጠደቀ ነው። ሰላቱን ሌሊ መሰና ብለው ሲናገሩ ቁጥር አላስቀመጡም። ስለዚህ ሰለፎች እኮ ኢማም መሐመድ እኮ ስንት ነበር የሚሰግዱ? ወደ 33 ይሰግዱ ነበር፣ 40 የሚሰግድ ነበር፣ 23 የሚሰግድ ነበር። እና እነዚህ ሁላ እንግዲህ ቢድዓ ሰርተው ሄደዋል ማለት ትንሽ ይከብዳል። እኛ በብዛት በእጅ ብልጫ ይበልጣል ማለት አይደለም። ፈህማቸው በትክክል ስለተረዱት ራዊል ሐዲስ እኮ ይህንን ሐዲስ እኮ እነ ኢማሙ ማሊክ ናቸው ያወሩት፣ እነ ኢማሙ አሕመድ ናቸው ያወሩት፣ እነ ኢማሙ አቡ ዳውድ ናቸው እኮ ያወሩት። እነሱ እኮ ይችን 11 ብቻ ማደል የሰገዱ። ስለዚህ በፈህም ጉዳይ ነው፣ የፈህም ጉዳይ ነው የተለያዩተኝ። ተሐጁድ ቢድዓ ነው ማለት ተገቢ አይደለም። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። መግሪብ ሌላኛው ጥያቄያችን መግሪብ ከመግባቱ በፊት ከሱብህ ሰላት በኋላ ሱና ሰላት መስገድ እንዴት ይታያል? መግሪብ ከመግባቱ ማለት ፀሐይ ሳይጠልቅ ማለት ነው እንዴ? ነው መግሪብ ሳይሰገድ ማለት ነው? መግሪብ ፀሐይ ከመጥለቋ ልትጠልቅ አካባቢ ማለት ነው። ፀሐይ ሳይጠልቅ አይሰገድም። ፀሐይ ገርገራ በሆነችበት ሰዓት ረሱል የከለከሉት ሶላት ነው፣ የዕለተ አሱር ካልሆነ በስተቀር። ከአሱር ሶላት በኋላ ፀሐይ የሚጠልቅ ሰበብ ያለው ካልሆነ አይገባም። ከመግሪብ በስተፊት ፀሐይ ተጠለቀ በኋላ ግን ይሰገዳል ሶላት። ሶሉ ቀብለል መግሪብ ራሱ ሐዲስ አለ። አንዳንድ በሐነፊያዎች ከመግሪብ በስተፊት ሶላት አይሰገድም ይጠላል። ይህን አስቦ ከሆነ አይከለከልም። ከመግሪብ በስተፊት ሶሉ ቀብለል መግሪብ ሊመን ሻ በሶስት ነው። ሊመን ሻ ለፈለገ ሰው ተህየተል መስጂድ ሊሰገድ ይቻላል፣ ነፍል ሊሰገድ ይቻላል፣ ችግር የለም። እና ሌላ ምንድን ጠይቀው? ሌላኛው ከሱቢ ሶላት በኋላ ደግሞ ሱናን መስገድ። ከሱቢ በኋላ ሱና መስገድ ፈርዱ ከፈርዱ በኋላ ማለት ነው። የሱቢህን ሱና ነው እንደዛ ነው የሚሆነው። ሱና ስላለው ከዚህ ሱቢህን ሱና ነው የሚሆነው። ወያ ጀማዓው ላይ ደርሱ። የሱብህ ሱና የሚሰገደው ከሱብህ ሱና በስተፊት ነው። ቀብልያ ሱና አለ፣ ባዕድያ ሱና አለ። የሱብህ ሱና ባዕድያ የለም። ምናልባት አምልጦት ከሆነ ግን ፈርዱ ተሰገደ በኋላ ሊሰግድ ይችላል። ግድ በያ ወቅትም ብቻም አይደለም፣ ፀሐይ ተወጣ በኋላም ሊሰግደው ይችላል። ከዚህ ላይ ግን በጣም በርካታው ሰው የሱብህ ሱና ሊሰገድ ይቻላል ብያለሁ ማለት ግን ልክ በሶላት በስተፊት መስገድና ከሶላት በኋላ መስገድ እኩል አድርገው ያዩታል። ለዶሩራ አልፎት እንደሆነ ነው። ለዶሩራ ሲመጣ ጀማ እየተሰገደ አገኘው ሊሰግድ ሲል ኢቃም ከተደረገ ነው እንጂ ዝም ብለው ጠቅላላ እንደ ሱና ሶላት እንደ ዙሁር ቀብል ባዕድያ ግር ብለው ይቆማሉ። ቁጭ ብለው ዝም ብለው ሲያወሩ ቆይተው ሱና ሳይሰግዱ ይሄ ተገቢ አይደለም። ላመለጠው ሰው ግን በውዝር ላመለጠው ሳይደርስ ስለቀረ ተሱቢህ ሱና ተሱቢህ ፈርድ በኋላ ይሰገዳለኝ። የሚሰገድም ቀጥታ ወዲያው ተሶላቱ በኋላ ላዚም አይደለም፣ ሊሆን ይችላል። ፀሐይ ተወጣ በኋላም ሊሰግድ ይችላለኝ። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። የኔ ጥያቄ ይላል ቤተሰቤ ያሉት ካፊር ሀገር ነው እና በሰፈሩ ዘካ የሚወጣው ከዒድ በኋላ ነው። እኔ ከኔ ዘካ ጋር ዒድ ሳይሰገድ አስቀድሜ ባወጣላቸው አይፈቀድም ወይ? አካባቢው ዘካ የሚያወጣው ተሶላት በኋላ ከሆነ አካባቢው ተሳስቷል እና እነሱም ሊያስተምራቸው ይገባል። ዘካ የሚወጣው ሰደቀተል ፊጥር ከሶላት በኋላ ነው። ሶላት በስተፊት ነው። ሶላት በኋላ የሆነ እንደ ተራ
ሶደቃ ነው የሚቆጠርላችሁ ብለዋለኝ። እና ቀደም አድርጎ ማውጣት ነው የሚገባው። አንድ ቀንም ሲቀረው፣ ሁለት ቀንም ሲቀረው፣ ሶስት ቀንም ሲቀረው ይቻላልኝ። እና እንደዚህ ያለ አጠቃላይ ልምድ አድርገው የያዙት ሰዎች ሶላት በኋላ ያው ባይሰቅጥም ተራ ሶደቃ ቢሆን ደግሞ ይሰቅጣል አይባልም። እና የራሱን ቀደም ብሎ ማውጣት ነው የሚገባው። ወላሁ አለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረል ጀዛ። ሌላውና ጠይብ ምን ይላል? ኒካህ ለማሰር ፈልጌ የኒካሁ ሂደት ደግሞ የልጅቱ ቤተሰብም በስልክ የልጁን ቤተሰብ በስልክ ምስክሮችም በስልክ ቢሆን እንዴት ነው ይላል። ይህ በስልክ የሚፈጸመው ኒካህ ብዙ ሹብሃ አለበት። ድምፅ ከድምፅ ጋር ይመሳሰላል እና ሹብሃ አለበት አይሆንም የሚሉም አሉ። እና በትክክል ሹብሃ የሌለበት የአባትየውን ድምፅም የሚያውቀው የልጁን የሚያገባውን ድምፅ የሚያውቀው ከሆነ በስልክ መጋባት ሹብሃ የማያመጣ ከሆነ ችግር የለም፣ እንደ ማንኛውም ልክ ሽያጭ ግዥ እንደሚፈጠመው። ነገር ግን የማይተዋወቁ ከሆነና ሹብሃ ያለበት ከሆነ አይቻልም የሚሉ ዑለሞች አሉ። አዎ ልክ ነው። በማይታወቅበት በአየር ላይ መጅሁል በሆነ አጋባው የሚለውን ሰውዬ እኮ እንትና ልጅየውም ደግሞ ሰውየውም ደግሞ ሚስቱ የሚያገባት ማወቅ አለበት። ኸዲጃ መሙና ማወቅ አለበት። ሴትዮቱም ደግሞ የምታገባውን ሰውዬ ሙሐመድ አብደላህ መበሉ ማወቅ አለባቸው። እና ሁሉም ሹብሃ የሚያመጣ ከሆነ ይህን ጥንቃቄ ይደረግ። ከተዋወቁ ሹብሃ አለበት ሻሂዶች የሚተዋወቁ ከሆነ የሚከለክል የለም። ግን ብዙ ጊዜ ድምፅ ድምፅ ጋር ስለሚመሳሰል መከዳዳትም ስለሚችል መጣጣፍም የሌለበት ስለሆነ ተርኩ አውላ ቢሆን ይጅማራ ሹብሃ ባለበት ጊዜ። ወላሁ አለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። የመጨረሻው ጥያቄያችን ነው የሚሆነው ይሄ የዛሬው ማለቴ ነው። ከሀገር ውጭ የሚኖሩ ዘካተል ፊጥራቸውን ለመስጠት ከሚሰሩበት ሀገር ይልቅ ቤተሰቦቻቸው ጋር ያሉበት ሀገር አካባቢ የበለጠ ተጠቃሚ ይሆናሉ ብለው ለቤተሰቦቻቸው አወክለው እንዲሰጡላቸው ያደርጋሉ። ጥያቄው የእህሉ ዋጋ ተመን የሚሰሩበት ሀገርና የሚሰጥበት ሀገር ይለያያል። በየትኛው ነው የሚደረገው? በሚሰሩበት ሀገር ከሆነ ካወከሉበት ቦታ አንጻር በ3 እጥፍ ሊበልጥ ይችላል። ባወከሉበት ሀገር ተመን ከሆነ የጾሙበት አካባቢ ከወጣው ተመን በዋጋ ያንሳል ይላል። ሰደቀተል ፊጥር የሚወጅበው ጦሙን ባፈጠረበት ቦታ ላይ ነው። ሪያድም ይሁን ጅዳም ይሁን ኢራቅም ይሁን የመንም ይሁን አንድ ሙሳፊር ካለበት ቦታ ላይ የዚያ አገር ተጠቃሚ ሰዎች የየአገር ሙሳፊሮች እንዲበሉት ነው የሚጠቀም። እና ኧረ ወደ ሀገር የልከዋለሁ ካለ ደግሞ አሁንም ይላክ ይችላል። በላጭነቱ ቢቀርበትም የሚልከው ግን ከጦመበት ቦታ በሚከፍለው ዋጋ ነው የሚልከው። እኔ እቺ ሰደቀተል ፊጥር እንላካት ጥያቄዋ በጣም ትበዛለች። ብዙ ብር እኮ አይደለችም፣ 2 ቁና ተኩል እኮ ናተኝ። ዘካተል ማል ቢሆን 10,000 20,000 100,000 ሊሆን ይችላል። ይህ ምን ያህል ጥቅም ሰዎች ሊደርሳቸው ነው? ከሱዲ 2 ኪሎ ተኩል ተልኮላቸው ኢትዮጵያ 2 ኪሎ ተኩል ገብስ ለማግኘት በጣም ይህን ያህል በጣም በአንድ ጨናነቅ ያ ጀማዓተል ኸይር። ለአንድ ሰው እኮ 2 ኪሎ ተኩል ነው፣ ወይም 2 ኪሎ የሚሉ አሊሞች አሉ። የሚያበልጡ 3 ኪሎ የሚሉ አሉ። እንደው በትልቁ እንኳን 3 ኪሎ ቢሆን 3 ኪሎ አንዳንድ በኩል ደግሞ ያችን ሂሳብ ለማስቀረት በጣጥሶ በኢትዮጵያ 250 ብር ሊሆን ይችላል በኢትዮጵያ ብር። በዚያኛው ደግሞ ሲከፈል ደግሞ 500 600 ያችን ለማስቀረት ከሆነ ጥሩ አይደለም። አላኩል ያህል እንደው ይችን ቢሆን ትረሳቸው ካለ የሚልከው ባፈጠረበት አገር ነው፣ ይነስም ይብዛም። ወላሁ አለም። ግልጽ ነው መልሷ አውክ? ግልጽ ነው። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ያው እንግዲህ በድጋሜ አልሐምዱሊላህ ሁላችንንም ተጠቃሚ እንዲያደርገንና
ያው ሮብ የሚቀጥል ነው የሚሆነው የጥያቄና መልስ ፕሮግራማችን ኢንሻአላህ። ከዚሁ ጋር አያይዘን ያው በድጋሚ ለማስተዋወቅ ይህ በባህር ዳር አባይ ማዶ ሰለፊያ ቢላል መስጂድ የቴሌግራም ቻናል የተከፈተበትና የተቋቋመበት ዋናው ዓላማ በአባይ ማዶ የሚኖሩ እህትና ወንድሞቻችን ከ20 ዓመት በላይ በክራይ ቤት ልጆቻቸውን እያስተማሩና ሰላታቸውን እየሰገዱ ለረጅም ጊዜ ከቆዩ በኋላ ያው ለምንድነው እህት ወንድሞቻችን ከዚህ ጠባብ ቦታ አገላግለውን የራሳችን የሆነ የኢባዳ ቦታ ሊኖረን የማይችለው በሚል ተነሳሽነት ይህንን አቋቁመው መስጂድ ለመግዛት በቅተዋል ማለት ነው። ከዛም ጎን ለጎን መስጂዱም ለዳዕዋና ለዕልም ነው የተገዛው። ይህንን ቻናልስ ለዛ ዓላማ ለምንድነው የማንጠቀምበት በሚል የተለያዩ ዳዕዋዎች እንዲሰጡበት ሲደረግ ቆይቶ ነበረ። በተጨማሪ ደግሞ አሁን ይህን የመሰለ ጥያቄና መልስ ሁላችንም ለመጠየቅ ጊዜ ያላገኘነው ለማወቅ ቀርበን ሰዓት ሳናገኝ የቀረን ሰዎች ጥያቄዎቻችንን በሚያምር መልኩ እየተመለሱበት ያለ ቻናል ነው። ለማያውቁት እህት ወንድሞቻችን በማስተላለፍ የአጅሩ ተካፋይ እንድንሆን አደራ ላለሁኝ። ምክንያቱም አዳሉ ዐለል ኸይሪ ከፋኢሊሂ ነው፣ ወደ መልካም ነገር ማመላከትና መጠቆም እንደ ሰሪው አጅር ያስገኛልና ይህንን ታሳቢ አድርገን ኢንሻአላህ ሰፊ የሆነ ፕሮግራሞችን የምናሳልጥበት የሆነ ቻናል ነው የሚሆነው። ለወደፊቱም ኸይር ጀዛቸውን አላህ ይክፈላቸው መሻይኾቻችንን፣ እናንተንም አላሁ ሱብሓነሁ ወተዓላ በዚህ ቻናል ላይ እንደተጠለልንና እንዳዳመጥን ነገ አላሁ ሱብሓነሁ ወተዓላ በጀነተል ፊርደውስ አብሮ የሚሰበስበን አላህ ያድርገው። ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።